እንደማደግፊኝ አውቃለሁ። አባ ግን ሌላ ምርጫ አልሰጠኝ። ጸበል ውስጥ ይገባል። እኔ ምንም ችግር የለብኝ። ብሌን ያስመተተችው አንተ ላይ ነው። በቅርቡ እንኳን ልጇ ሳሰራው ተመልሶ እንደወጣ ነው የሰማሁት። በምን ምክንያት? ለስንዱና ለሜላት ብቻ ነው የመሰለው። ሁሉም ሰው ለየራሱ ቤተሰብ ኃላፊነት። ምንድን ነው የሚሻለው ግን? የት ያለን መሰለህ? ለእናትህ ስትለፋላትና ስትደክም ኖረ ያንተ ላብና ደም ለሌላ ሰው አሳልፋ ብትሰጥ ምን ይሰማል? በጣም ይደብረኛል። ከዚህ በላይ ምን እንደምልህ አላውቅም። በመንገድ ጣልቃ ብትገባብኝ ጠበቃ ቆማለሁ። እሺ እሺ፣ የማውቀውን ሁሉ እነግርሃለሁ። ተኝተሃል ግን? የሰሩን ነገር እያሳሰበኝ ነው። ምኑ ነው ያሳሰበ? የአባቷ ልደት ከኛ ጋር ልታከብር መሆኑን ነገር የለም እና ታዲያ አብሮ መዋሉ ነው ያሳሰበ? እነማዬ እኮ ይመለሳሉ። ታዲያ እኔ ከእሷ ጋር መሆኑ ከታወቀ በኋላ ሌላ ችግር ውስጥ እኮ ነው የምንገባው። እና ታዲያ የዛ ቀን አብረን አይደል እንዴ የምንውለው? እና አይ ቢሰሙም እነሱ እንዳሰቡት እንዳሉና እኔ እነግራቸዋለሁ። እነሱን ተናግሮ ማሳመን ዘበት ነው። እና ታዲያ አንችልም ልንላት ነው? ምርጫ ያለኝ አይመስለኝም ቴዲ። እና ደግሞ በዚህ ጉዳይ ሌላ ችግር ውስጥ መግባት አልፈልግም። ምስጋና ያለችውን ግን ሰምተሃል። በዛ ላይ እሷ አንተ ጥሩ ጓደኛዋ እንደሆንክ ነው የምታስበው። ታዲያ እሷ እንደዛ ስላሰበች እኔ ችግር ውስጥ መግባት አለብኝ? ችግር ውስጥ መግባት አለብህ እያልኩ አይደለም። በዛ ላይ ደግሞ እኛን ስትጋብዘን ለእኛ ጥሩ ቦታ ስላላት እኮ ነው። ታዲያ ምን ላድርግ ቴዲ? ወድጄ እኮ አይደለም። የዛን ቀን አብረናት ካሏንም በጣም ነው የምታዝነው። ለዛ ነው ቃላችንን ማክበር ያለብን። በዛ ላይ ደግሞ ምንም ነገር ላይፈጠር ስለሚችል አትጨናነቅ። ምን እያረግሽ ነው? ምን እያረግኩ ይመስላል? ጥያቄ እየጠየኩሽ ነው። አንተ አይደለ እንዴ ንብረት እንድንከፋፈል የፈለከው? እና ታዲያ ሪሲቨር እና ቴሌቪዥኑ ላንቺ እንደሚገባ ነው የምታስቢው? እኔ አይደለሁም። አባዬ ነው ቲቪውን ክፍሉ እንዳስገባ ያዘዘኝ። እየቀለድኩ አይደለም ሰለሞን። የዚህን ወራይ ክፍያ የምከፍለው እኔ ስለሆንኩ እኔ ካላየው ማንም ሰው እዚህ ቤት አይ ጀመራቸው ደግሞ የጸቡ አካል ስለሆኑ ደስ አለ። በጠዋት ተነስታችኋል? ምን ምርጫ አለን ብለህ? አጎቴ ትላንት ትምህርት ቤት አላየሁም። እረፍት ወጥቼ ነበር።
ግን ቤት ስመለስም አጥቻለሁ። የለህም። አንበሳ እንደ እናትህ ልትቆጣጠሪም ባልሆነ እኔ እንደሱ አልወጣኝም። ስቀልድ ነው። ትንሽ ረፍት ፈልጌ ነው። አባቴ የለም አይደል? እሱ ቢኖር ምን ችግር አለው? አባትህ እንደሚያካብር ለአንተ አልነግርህም። ምስጋና በቃ እኔ ትምህርት ቤት እንገናኛለን። ጨርሰን አብረን አንሄድም እንዴ? አይቸኩላለሁ። ምንድን ነው ችግሩ? ማቴዲ ጤነኛ ነው? ትንሽ አይናፋር ስለሆነ ነው። ጓደኛ መቼ ነው? የትኛዋን? የሰፈራችን ቆንጆ ምናምን ያልከኝ? በአካባቢ ብዙ አንገናኝ። ለምን? ያው እኔ ከትምህርት ቤትና ከጥናት ውጭ ምን ጊዜ አለኝ ብለህ? ተማሪ ነች? አለች። ጭራሽ ሰራተኛ ነች? ምንድን ነው የምትሰራው? እኔ እንጃ፣ አልጠየኳትም። ለምን? ጓደኛ አይደለችም እንዴ? ቆይ እና እሷ ብዙ ስለ ስራ እናወራ እና ወዴት ነው? ምግብን ጨርስ። ትምህርት ቤት ስራ ፊት እንሄዳለን። ሰለሞን ጭራሽ ፀሐይም እንዳልሞቅ ልከለከለኝ ነው? አንተ አለህ አይደለም እንዴ በጠበቃ ጋጋታ ያስፈራራ እዚህ ቤት መኖር የምትፈልግ? እኔ የምኖረው ራሴ ክፍል፣ ቤቱ ግን የራሴ ነው። የቤቱ ጣሪያ እያፈሰሰ ነው ያልከኝን ረሳሁ እንዴ? ቤት አሳደስክ ማለት ቤቱ ያንተ ነው ማለት አይደለም። ግን ቤቱ የታደሰው ካንተም ከኔም ኪስ በወጣ ገንዘብ። ኪታባክ ባመጣው ገንዘብ ማ በሰጠህ ስራ በላቤ ነዋ ሰርቼ። ስንት ለፍቼ ያጠራቀምኩትን ገንዘብ አይደል የዚህ ቤት ላይ ያፈሰስኩት? እሱን እኮ ነው ለብሌን ካልሰጠው ብለህ ያዙ ይልቀቁኝ የምትለው። ሰለሞን ትዕግስቴን አታስጨርሰኝ። እንዲያውም የጎዳኝን ነገር ልንገርህ፣ እዚህ ቤት እኔም ብቻ እየበደልክ ማሳደግ ነው። ሰሞኑን ስራ የለም እንዴ? የያዝነው ጉዳይ ስራ መስሎ አልታየህም እንዴ? አይ በጠዋት ስትጠጣ ግራ ስለገባኝ ሴሌብሬት ላድርግ ብዬ ነው። ምን ተገኘ? እስር ቤት ውስጥ ከተማርኩት ነገር አንዱ በየቀኑ ማድረግ ያለብኝን ነገር ማድረግ እንዳለብኝ ነው። ከሰውዬ የሰማነው አዲስ ነገር አለ እንዴ? አዲስ ነገር ቢያገኝ ይደውልልን ነበር። ትላንት እንዳለው ጀባ በብሌን ባል ተጠርጥሮ ከተያዘ የዝናው እጅ አለበት ማለት ነው። አትጠራጠር። ዝናውን ከኔ በላይ የሚያውቀው ሰው የለም። የሆነ ሴራ ጎንጉኖ ከእስር ቤት እንደወጣ ካወቅንና በብሌን ባል ግድያ እጁ እንዳለበት ካረጋገጥን ጨዋታው ተፈጸመ። ከዛ ምንድን ነው የምናደርገው? ሁሉን ነገር ለእኛ አስረክበው ጡረታ ይወጣል።
ግን እሱ ባይኖርበትስ? ሳምሶን አስብ እንጂ ጀባ ከዝናው ጋር ነው የሚሰራው። እሱ በግድያ ወንጀል ተጠርጥሮ በታሰረ ማግስት ከሞተ በግድያው ላይ ዝናው እጅ እንዳለበት ማረጋገጫ ነው። በዛ ላይ መርማሪዋ ምንም አይነት ማስረጃ ሳይኖራት ዝናውን የምታስረው ይመስላል። ይህንን የምናውቅበት ነገር አለ ብዬ አላስብም። ለምን? ዝናው ከሚያምናቸው ሰዎች ጋር ነው የሚሰራው። መረጃውን ከየት ማግኘት እንችላለን? እያንዳንዱ ሰው የራሱ ደካማ ጎን አለው። ሳምሶን ያንን ከተጠቀምክ ማግኘት የማይቻል የሚመስሉ ነገሮችን ማግኘት ትችላለህ። ስለዚህ ደሊና ማለት ነው። ጉልበት ግን መጠቀም የለብኝም። ለምን? ሰውዬ ከባለፈው ስህተት ተማር እንጂ በዌልቸር ቤት ትፈልጋለህ? እና ምንድን ነው የምናደርገው? ደሊና ድጋሚ እጃችን ላይ የምትገባበትን ዘዴ በጥንቃቄ ማሰብ አለብን። ፈለግሽኝ? አዎ ስንዱ ልልክሽ ፈልጌ ነበር። ልልክሽ ፈልጌ ነበር? አዎ ምን ነው? ግሮሰሪውን ትቼ መሄድ የምችል ይመስልሻል? አልላክም እያልሽ? አለቃ እኮ አይደለሽም። ደግሞ ገና ውርሱን አልወረሽም። ደሊናን ወይም ቾምቤን መላክ ትችያለሽ። በቤተሰባችን መካከል የተፈጠረውን ችግር ታውቂያለሽ። እንደዛም ቢሆን በእኔና አንቺ መካከል መከባበር ይኖራል ብዬ ተስፋ አደርጋለሁ። አንቺና አባትሽ ሰለሞን እየሆነ ያለው ነገር ሊገባችሁ አልቻለም። እንደገና ደግሞ ስለ መከባበር ታወሪያለሽ። እንደዛ ሰክሮ እየመጣ እንዴት ነው ሊከበር የሚችለው? ስካር የሚፈጥረውን ችግር ከማየት ውጭ ምን ማድረግ እንችላለን? ሰክሮ የሚፈጥረውን ችግር? አዎ። እንደዛ የሚሰክረው ለምን ይመስልሻል? የነበረውን የተናገርኩት። በኑዛዜው ጉዳይ ስንት ጊዜ ላናግረው እንደሞከርኩ ታውቂያለሽ። ሲጀመር አንቺና አባትሽ ሰው ማዳመጥ አትወዱ። ምንድነው እንደዚህ የሚያመናቅራት? እሷና ሰለሞን ችግር አያጡም እባክሽ። ምንድነው ጠዋት እንደዛ ሮጥ የወጣው? እባክህን ያጎትን በጣም ነው የምፈራው። እፈራዋለሁ? ምን ነው የሚያስፈራ? አንተ አጎትህ ስለሆነ አይታወቅም። አንተ ስላላወቅከው እንጂ በጣም አሪፍ ሰው ነው። ለአንተ ነዋ። አሁን እንደዚህ ያስፈራኛል ያልከው ሰው እነ ሳሮን ጋር ስለተፈጠረው ነገር እየጠየቀኝ ነበር። ምንድን ነው የሚጠይቀህ? እሱማ ሳሮን ጓደኛዬ እንደሆነች አስቦ እነማየን ስለፈራው የተውኳት ነበር የመሰለው። እና ታዲያ ለመጠየቅ ነው በጠዋት ምት የቀሰቀሰ? እና ታዲያ ምን አልከው? በቃ ምንም ሳሮን ጓደኛዬ እንዳልሆነችና እኔ ደግሞ ሌላ ጓደኛ እንዳለኝ ነገርኩት። ሰላማ? ስለ ደሊና ዛሬ አንተ ከሄድክ በኋላ እያወራ ነበር። ቆይ ከእሷ ልጅ ጋር አቆማችሁን እንዴ? ከተገናኘን ቆየን እንጂ ስለ መለየት ያወራነው ነገር የለም። እኔ ግን እሷ ልጅ ብትፋታት ነው የሚሻለው። ከመጣች ጀምሮ ችግር እንጂ ሌላ ነገር አምጥታ አታውቅም። ቴዲ፣ ሴቶች ካሉ ሁሌ ጊዜ ችግር አለ እኛ ቤት። ስለ ሳሮን እንኳን የተፈጠረውን እያየ። ለነገሩ ልክ ነው። እንደውም ብደውልላት ሳይሻል አይቀርም። እነማዬ ስለሌሉ አጋጣሚውን ተጠቅሜ ልደውልላት። አጋጣሚውን ልጠቀምበት?
እና ታዲያ ቤት ይዛ ልትሄድ ነው? አረጋጎጅ ሰው ነው ያማል። እኔ አሁን እንገናኝ እንጂ ቤት ይዣት ልሄድ አልኩ። እሺ አሁን ካርዳሎ ስልክ ላከው። ኦርደር ስላልነበረን ያልደወልኩልሽ። ገብቶኛል፣ ግን ስለ መስፍን መነጋገር አለብን ብሌን። ምንድን ነው ስለሱ የምንነጋገረው? ብሌን፣ መስፍን የሆነ ነገር እያሴረ ባይሆን ኖሮ ከዚህ ስራ እንዳባረርሽው አውቆ ዝም ብሎ አይቀመጥም። እና ምን አድርጊ ነው የምትይኝ? አላውቅም፣ ግን ችግር ውስጥ እንዳይከተን ፈርቻለሁ። ደሊና፣ መስፍን ችግሩ ራሱን ከሁላችንም እንደሚበልጥ አድርጎ ነው የሚያስበው። ስለዚህ ምንም አይነት ችግር ለመፍጠር ቢሞክር እኛም ማንፈታው አይሆንም። ግን መጠንቀቅ አለብን። ስለ እሱ አታስቢ። ምን ነው? አይ ምንም ያልጠበቁት ስልክ ገጥሞኝ። ሻይ እንቅዳለኝ። ብዙ የምንነጋገረው ነገር አለ ሰለሞን። ከአንተ ጋር ምንም የምነጋገረው ነገር የሚያወራ ሰው ከሆነ የምትፈልገው የምትወዳት ልጅ ከድብቁ ስራች ውስጥ ስትመጣ መጠበቅ ትችላል። አንተ ግን መቼ ነው ከአንደበት መልካም ነገር የሚወጣው? ከአንተ ጋር ያለኝ ነገር ከዚህ በኋላ ይቀጥላል ብዬ አላስብም። አባ ብዬ የምጠራህም ለክብር ስል ለአንተ ያለኝን ፍቅር ገደል ከተኸው። ምን አይነት ነገር ውስጥ እየገባህ እንደሆነ አታውቅም ነበር ያልከኝ? እውነታው ግን ከማን ጋር ችግር ውስጥ እየገባህ እንደሆነ የማታውቀው አንተ ነህ። በቃ እኔ ቤት ነኝ። ከማየ ጋር መጣላት የማትፈልግ ከሆነ አታምሽ። አላምሽም። ሰላም፣ አንዴ ማውራት እንችላለን? ምንድን ነው? እኔ እናንተ ጥሩ ሁኔታ ላይ እንዳልሆነ ይገባኛል፣ ግን የቴዲ ጉዳይ በጣም ያሳስበኛል። ምንድን ነው ያሳስበህ? ቴዲ ብቸኝነት የተሰማው ይመስለኛል። ሶስታችን ጥሩ ነበርን። እህቴ በመሀላችን መግባቷ ይመስለኛል እንደዚህ ያደረገን። ይኸውልህ እህትህ መሀላችን ስለገባች አይደለም፣ አንተ ነገሮችን የምትረዳበት መንገድ ልክ ስላልሆነ ነው። ምነው ሰሞኑን ጣል ጣል አደረገኝ? ስላልተመቸኝ ነው። ምን አጋጠመ? ሰሞኑን ብዙ የሚያሳስቡ ነገሮች አሉ። አሁንም መሄድ አለብኝ።
አናፈኩሽም ማለት ነው? አልናፈኩሽም ለማለት ነው ላገኝሽ ያልከኝ? ታዲያ ሌላ ምን ሊሆን ይችላል? እኔ እንጃ፣ ግን የሆነ ችግር ውስጥ ገብተህ በስልክ ማውራት ያልቻልክ መስሎኝ ነበር። በቃ እኔ ችግር ውስጥ ሰውን ብቻ ነው መደውል የሚመስልሽ አይደል? ሰሞኑ ከባድ ውጥረት ውስጥ ነበርኩ። የምን ውጥረት? ባታውቀው ነው የሚሻለው። ስራ ላይ ትንሽ ችግር ተፈጥሮ ነበር። የምን ችግር? አንድ አብሮኝ የሚሰራ ሰው ሊያስይዘኝ ሞክሮ ነበር። ለጥቂት ነው የተረፍኩት። አሁን ሁሉም ተፈቷል። ግን ቆይ በምን ትዝ አልኩ? ሰሞኑን እማዬ ቤት አልነበሩም እና ከአጎቴ ጋር ፈታ እያልን ነበር። ስለ ገርል ፍሬንድ ጠይቆኝ ስለ አንቺ እያወራሁት ነበር። አጎቴ? አዎ፣ እንዴት ፈታ ያለ ሰው መሰለሽ። ከእስር ቤት ተፈቶ እኛ ቤት ነው ያለው። ቆይ ስለ እኔ ምን አልከው? ገርል ፍሬንድ እንደሆንሽና ለመጀመሪያ ጊዜ ከአንቺ ጋር ጠጥቼ ቤት እንደገባው ነግሬው ተገርሞ ነበር። ምስጋናው፣ ስለ እኔና ስለ አንተ ለማንም ባታወራ ነው ደስ የሚለኝ። ለምን? ንገሪኝ፣ ለምን? ምክንያቱም አባትህ ከኔ ጋር እየተገናኘህ እንደሆነ ቢያውቅ ምን የሚል ይመስልሃል? እንዴ እኔ እኮ ለአጎቴ እንጂ ለአባቴ አልነገርኩት። ስለኔና ስለ አንቺ አውቃለሁ፣ ግን የኔና ያንተ ጉዳይ እኔ እናንተ መሀል እንዲቀር ብቻ ነው የምፈልገው። ያ ማለት መሀላችን ያለው ግንኙነት አብቅቷል ማለት አይደለም። ይኸውልህ ምስጋና፣ በፈለግክ ሰዓት ደውለህልኝ ልንገናኝ እንችላለን፣ ግን መገናኘታችን ማንም ሰው እንዲያውቅ አልፈልግም። እሺ፣ ችግር የለም። እናትሽ እንዴት ያለ ቆንጆ ሰላጣ እንደሰራችልሽ። ከኔ ጋር መብላት ትፈልጊያለሽ? እሺ አብረን እንብላ። አብሬያችሁ በላ ደስ ይለኛል። ሽሮ በጣም ነው ስልችት ያለኝ። አየህ አባ፣ አሁን አዋቂ ማን እንደሆነ ግልጽ ነው። እኔን ተይኝና ያኮረፈው ወንድምሽን ምከሪ። በመካከላችን ችግር ቢፈጠርም እነሱ እንደዚህ ሆኖ ማየቴ ግን በጣም ደስ ብሎኛል። ያንቺን ዲስኩር መስማት ነው የሰለችኝ። አንድ ቀን እንኳን ጥሩ ሰው ለመሆን አትሞክርም? ጭራሽ ልጄ ፊት የማረባ ሰው እንደሆንኩ እየነገርሽኝ ነው። አሁኑኑ እንድትወስን እፈልጋለሁ። አለበለዚያ ግን ጠበቃዬን የምታናግር ይሆን። የት ነው ምሽታ የመጣው? ሰው ያስባል አትልም? ዘውዴ፣ ገሊላን አትሁኝባቸው። ልጅ ነው፣ የሆነ ቦታ ጨዋታ ይዞ ሊሆን ይችላል። መላኩ አደራ ሰጥቶ ሄደው ለእኔ ነው መስፍን። መላኩ የለም። መጀመሪያ እጅን ታጠበና ራትህን ብላ። ዩኒፎርምን ቀይር። ትምህርት ቤት እኮ ጥናት ስለነበረበት ነው የቆየው። ማን ጥብቅና ቁም አለ? እኔ ጣርኩትን ሻይ ነው አንስታችሁ የምትጠጡት? እንት ልጅ መመታት ፈለክ? አባ አታስፈራራኝ። አንተ ትክክለኛውን ነገር ለማድረግ መቼም ቢሆን ሐሳቡ የለም። ጠበቆችን መፈራ መሰለ? ሰለሞን፣ ጠበቆች እንደምታስባቸው አይደሉም። ለእነሱ ለመክፈል ስትል ልብስን ሁሉ ልሸጥ ትችላለች። እሱ ለአንቺ ቀላል ሊሆን ይችላል። ይልቅ እህትን ብትሰማት ይሻላል። በላብና በደሜ የገነባሁትን ለመውሰድ
እየሞከረች ያለች ሴት ነው እህት የምትለኝ? ውሰደው ሰለሞን፣ ሁሉንም ውሰደው። ከዚህ በላይ ለዚህ ቤት መታገል አልችልም። በጣም ትልቅ እቅድ አለኝ። እንዳንተ እድሜን ሰፈር ውስጥ አልጨርስም።